ሰላም ነው? በእኔ በኩል ሁሉ ሰላም ነው። እሺ የመጨረሻው ዘመን እንግዲህ ዛሬ ክፍል 24 ይመስለኛል። መቁጠር አልቻልኩም። እዛ የተቀዱት ላይ ነው ሳይ ማገኘው ብዙ ጊዜ። ዛሬ ክፍል 24 ነው የምንመለከተው። ጌታ የተባረከ ይሁን። በዚህ በክፍል 24 እንግዲህ የምናየው ጌታ እንዴት ይመጣል በሚለው ስር ውስጥ ምዕራፍ 25 ላይ ከቁጥር ምዕራፍ 25 ከቁጥር 14 እስከ 30 ባለው ነው የምናይ። ሰብሰብ ማቴዎስ ትክክል ጥያቄ ማቴዎስ ምዕራፍ 25 ከቁጥር 14 እስከ 30 ባለው ነው የምናየው። ግን አጠር አድርጌ ለመሰብሰብ እሞክራለሁ። ቆመን እናንብብ። በጣም ትንሽ ክፍል ነው የምናነበው። ጌታ ይባረክ። ቁጥር 14 ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ ሰጣቸው። እንዲህም ይሆናልና ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጣቸውና ወደ ሌላ ሀገር ወዲያው ሄደ። ቁጥር 19 ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ምን አረጋቸው? ተቆጣጠራቸው። እንጸልይ። ጌታ ሆይ እናመሰግንሃለን። ስለዚህ ጊዜ ስም የተባረከ ይሁን። አቤቱ እንደ አበዳሪ ትመጣለህ ጌታ እግዚአብሔር ሆይ የሰጠህንን ደግሞ እንድናተርፍበት የሰጠህንን መክሊት በእውነት አትርፈን እንድንጠብቅህ እንድትረዳን በክርስቶስ ኢየሱስ ስም እንጸልያለን። ጌታ ሆይ በተሰጠን መክሊት ላይ ባለዕዳ እንዳንሆን አቅም እንድትሆነን እንጸልያለን። ዛሬ ከቃሉ ጋር ልቦናና ማስተዋልን እንድትሰጠን ጸልይ። እኔም ደግሞ የሰጠኸኝን ለወገኖቼ ስሰጥ እኔም እንድጠቀምበት አግዘኝ። ይህን ቃል የሚሰሙ ሁሉ በምድር ዙሪያ ያሉ ቅዱሳን በመክሊታቸው እንዲያተርፉ ዛሬ እንጸልያለን። ጌታ በተሰጣቸው እንዲያተርፉ ጌታ ሆይ የቀበሩ ዛሬ እንደገና ጌታ ሆይ እንዲነቃቁ እንጸልያለን። ባለ 5ቱም እንዲያተርፍ፣ ባለ 2ቱም እንዲያተርፍ፣ ባለ 1ዱም እንኳን ጌታ ሆይ በዚህ ምሳሌ ላይ የተጠቀሰው ቀበረ የተባለው ሊቀብሩ የተዘጋጁ ዛሬ መክሊታቸውን እንዲያነሱ እንጸልያለን። እኛን ደግሞ እርዳን። ሁሉ ክብር ላንተ ይሁን። ከተማችን ላንተ እንሰጣለን። ይሄን ከተማ ስጠን፣ እንድናተርፍበት እርዳን። በጌታ በኢየሱስ ስም ጸልይ፣ አሜን። የእግዚአብሔር ስም የተባረከ ይሁን። ካየናቸው እንዴት ይመጣልሎች መካከል እንዴት ይመጣል ካልነባቸው መካከል እንደምን ያልነው እስኪ የምታስታውሱት? እንደ ሌባ፣ እንደ ሙሽራ፣ እንደ ኖህ የጥፋት ዘመን ይመጣል ይላል በምዕራፍ 24 ላይ ስንመለከተው እና በተለያዩ ምሳሌዎች ጌታ ኢየሱስ ክርስቶስ ምጽአቱን ገለጸላቸው። ይሄኛው የዛሬው ምን ላድርግ እንደነበረ ታውቃላችሁ? እንደ ኖህ ዘመን ይመጣል፣ እንደ ሌባ ይመጣል፣ እንደ ሙሽራ ይመጣል፣ እንደዚህ ይመጣል እያልኩ እስከ መቼ ነው ማስተምረው? አሁን ቀጣዩን ቻፕተር ልግባና ምልክቶቹን እንድናይ ስል ሳነበው ምን እንደሚል ታውቃላችሁ? የተለየው ነው አገኘሁት እና የማይታለፈው ክብር ለእግዚአብሔር። አንደኛ በዚህ ያለችው ጉባኤ ስሟ መክሊት ነው። የሚናገረው ስለ መክሊት ነው። በሁለተኛ ደረጃ ደግሞ እነዚህ ሌሎቹን ስትመለከቷቸው የተሰጣቸው ዕዳ የለም። እዚህ ላይ ግን ጌታቸው ምን ሰጣቸው ነው የሚለው? ዕዳ ሰጥቷቸው ነው ሄደ። ስለዚህ እያንዳንዳችን ስለተሰጠን ነገር እንድናስብ ውስጤን ስለነካኝ ይህን ክፍል አናልፈውም አልኩ። ክብር ለኢየሱስ ይሁን። ስለዚህ አሁን እንደ ኖህም አይደለም፣ እንደ ሌባም አይደለም፣ እንደ ሙሽራም አይደለም። በሰጠን መክሊት ልክ
ሊጠይቀን ነው የሚመጣው ጌታ የሚመጣው። ክብር ለኢየሱስ። በተሰጠን መክሊት ልክ ምን ሊያደርገን ሊጠይቀን ነው የሚመጣው። ስለዚህ አሁን ወደ ትምህርታችን ከመሄዳችን በፊት አንድ ነገር እንድናደርግ ፈልጋለሁ። ጌታ ምን ሰጥቶኛል ብላችሁ ትንሽ አንድ ደቂቃ አስቡ። ምንድነው የሰጣችሁ ጌታ? ምንድነው እናንተ ጋር ያለው? ያልሰጠውን የሚጠይቅ ጌታ አይደለም። ጌታ ምን ሰጥቷችሁ? ምን ሰጥቷችሁ? ምንድነው እናንተ ጋር ያለው? የሚያስጠይቃችሁ ሳትሰሩበት ቀርታችሁ የሚያስጠይቃችሁ መዝሙር ነው? ጸሎት ነው? ስብከት ነው? ሰዎችን ማጽናናት ነው? መጎብኘት ነው? ምንድነው እናንተ ጋር ያለው? ያው መክሊት ማለት ታለንት ማለት ነው አይደለም እንዴ? የተሰጠን ስጦታችን ጊፍት ጌታ ለቤቱ ስራ እንድናውለው የሰጠን በእኛ ውስጥ ያለ ነገር ምንድነው? ቅብር አድርገን ያዝነው። ዛሬ እሱን እንድታስቡ በመጀመሪያ ጠይቃችኋለሁ። ክብር ለጌታ ይሁን። ቀላል የሚመስሉ መክሊቶች ግን ለቸርች የሚጠቅሙ አሉ፣ ለወንድሞች የሚጠቅሙ ለቤቱ ስራ የሚጠቅሙ ስላሉ እንድታስተውሏቸው ጠይቃችኋለሁ። ጌታ የተባረከ ይሁን። እንግዲህ ጌታ ራሱን ወደ ሌላ ሀገር የሄደ ጌታ አድርጎ ነው የሳለላቸው። ወዴት የሄደ? ወደ ሌላ ሀገር የሄደ ሩቅ ሀገር የሄደ ምን አድርጎ? ባሮቹን ጠራና ሐዋርያው ጳውሎስ ታማኝ ያልሆንኩትን ምን አድርጎ ታማኝ ያልሆንኩትን አንደኛ ጢሞቴዎስ ምዕራፍ 1 ስትመለከቱ ታማኝ ያልሆንኩትን እስኪ ታማኝ አድርጎ ቆጥሮ ታማኝ ያልሆነውን የሰው ልጅ ታማኝ አድርጎ ቆጠረው። ክብር ለጌታ። ከዛ ጠራቸውና ታማኞች እኮ አይደል? ሰው ታማኝ ነው። እንደ ከመካከላቸው እኮ ይሁዳ የሚባል ሰውዬ እኮ አለ እኮ ኢየሱስን ቸብ አድርጎ ይሸጣል። ጴጥሮስም አለ ደግሞ ሚክድ። ታማኝ እኮ አይደሉም እኮ። እኛ እኮ ታማኝ አይደለም። ግን ታማኝ ያልሆነውን ታማኝ አድርጎ ቆጠረንና የሆነ ነገር ሰጥቷቸዋል። ይገርማችሁ፣ የሆነ ነገር ሰጥቶናል እና ባሮቹን ጠራቸውና አምኖ ሰጣቸው። ምንድነው የሰጣቸው? ይሄ የመስጠትን ጊዜ የጸጋ ዘመን አልኩት። አሁን ጌታ ኢየሱስ እንደ አበዳሪ ይመጣል የሚለው ወደ ሌላ ትርጉም መስጠት ትችላላችሁ። የጸጋና የፍርድ ጊዜ ነው። የሰጠን ምንድነው? ጸጋ ሲሆን ሲቆጣጠር ደግሞ ምንድነው? እስኪ ፍርድ በሉ። ስንት ሰው ከኔ ጋር አለ? የጸጋና የፍርድ ጊዜ ነው። ያለውን ሁሉ ምን አደረጋቸው ነው የሚለው? ሰጣቸው። ምንም አላስቀረም። ምክንያቱም እሱ ብቻውን ነው የሚሄደው። ሰውየው ያ ሐጁ ሰውዬ ጌታቸው ሊሄድ ነው ወደ ሩቅ ሀገር እና ያለውን ሁሉ ሰጣቸው። የደከመበትን፣ የለፋበትን፣ የወጣ የወረደበትን ጌታ ኢየሱስ ነፍሱን የከፈለበትን አይደል እንዴ ሰጣቸው? አልመረጠም። ወርቅ የለ ብር የለ ይሄ ሰውዬ ሲሰጥ ሁሉን ነገር ነው የሰጣቸው። ጠራቸውና እንግዲያው ልሄድ ነው፣ የዚህ ሀብት ባላደራ እናንተ ናችሁ ብሎ ስንት ዓመት የደከመበትን ሰጣቸው። ጌታ ኢየሱስ መስቀል ላይ የደከመበትን ነው የሰጠን። ክብር ለኢየሱስ ይሁን። የሰጠን ነገር ቀላል ነገር አይደለም። መስቀል ላይ የደከመበትን ነገር ሰጣቸው። ለአንዱ ስንት ሰጠው? ለአንዱ ስንት ነው የሰጠው? 5። ለአንዱስ 2። ለአንዱ 1። ለምንድን ነው ያበላለጣቸው? ለምን ማበላለጥ አስፈለገ? እንደው አንድ የተቀበለው ሰውዬ አዝኖ ይሆን እንዴ? ምናልባት አዳላ ብሎ ታውቃላችሁ? የዝግጅት ጉዳይ ነው። ክብር ለእግዚአብሔር። 5 የተሰጠው
አምስቱን የሚያስተዳድርበት የዝግጅት አቅም ነበረው በውስጡ። ዝም ብሎ አይደለም አምስት የሰጠው። ይሄ አምስት የተሰጠው ሰውዬ አምስቱን ማኔጅ የሚያደርግበት ዝግጅት ነበረው። የሆነ ቦታ ሳነብ አምስት የስሜት ሕዋሳት አለን በአምስቱም ነው የምንሰራው ይላል። ይሄንን ሊገልጥ ፈልጎ ነው የራሱ አባባል። በአምስቱ የስሜት ሕዋሳት የሚያገለግል ሰው አለ፣ አምስት ሙሉ የሚሰጠው። ተፈለጋችሁ ዳዊትም አምስት ድንጋዮች ነው ከውሃ ውስጥ ያወጣ። ለቤተ ክርስቲያኑ ደግሞ እነዚህ አምስት ናቸው አይደል? ኦፊሶች ምን ናቸው? የአምስቱን ያክል ዝግጅት ካለ አምስት ነው የሚሰጥ። የዝግጅት ጉዳይ ነው፣ የማዳላት ጉዳይ አይደለም። የዘር የቀለም ጉዳይ አይደለም። የቀረበና የራቀ ጉዳይ ሳይሆን አምስቱን የማስተዳደር አቅም፣ ዝግጅት፣ ፍላጎት፣ ጥማት። መክሊት እንግዲህ የጥማት ጉዳይ ነው። ክብር ለእግዚአብሔር ይሁን። ከግዴለሽነት ህይወት ወጥቶ የመጠማት ጉዳይ ነው። ብዙ መክሊት ጥቂት መክሊት የሚሆነው እንጂ ሁሉም እኮ ባሮች ናቸው። ስማቸው ሁሉም ምንድን ናቸው? ሁሉም ባሮች ናቸው። ሁላችን ልጆች ነን። ጌታ የተባረከ ይሁን። አዎ አፍህን አስፋ ምን አድርገዋለሁ? እሞላዋለሁ እኮ ነው ጌታ። ክብር ለጌታ ይሁን። እናንተ የሰፋ ነገር ካላችሁ የሰፋ ነገር ነው የሚሰጣችሁ ጌታ። ይሄ ባለ አምስቱ ሰውዬ በደንብ ዝግጅት ነበር። ጌታውን ይወዳል። ለጌታዬማ ብሎ ቁጭ ብሎ ፕላን አድርጎ ጽፎ ጸልዮ ተዘጋጅቶ የት ቦታ ላይ ኢንቨስት እንደሚያደርገው ዝግጁ ነው እና ሲያየው ዝግጁ ነው። አፉን ከፍቷል፣ ሞላለት አምስቱ። ክብር ለእግዚአብሔር ይሁን። አንድ ከተቀበለው ይልቅ አምስት የተቀበለው ባለ አንዱን በአምስት እስኪ ብለጡ በሉ እስኪ። እግዚአብሔር ያብልጣችሁ፣ እግዚአብሔር ያብልጣችሁ ወገኖች። የጌታን ስራ ለመስራት ሰፊ ሁኑ። እስቲ ይረዳኛል በሉ። ግድ የላችሁም፣ አብሮ ይሸከማል ኢየሱስ። ግን ሰፊ ሁኑ እና እንደ አቅሙ ሲል የምን አቅም ነው? በፈረስ ጉልበት ለካቸው ወይስ በምንድን ለካቸው ብዬ ራሴ ስመረምረው የነሱ የዝግጅት መጠን ጌታ ይባረክ። 5 እጥፍ ዝግጁ ነበር ይሄ ሰው። ከባለ አንዱ 5 እጥፍ ዝግጁ ነበር። ስለዚህም ምን አደረገ? ነገደበት። ጌታ ይባረክ። ፕላን አለው፣ እቅድ አለው። ወገኖች ለጌታ ስራ እቅድ ይኑራችሁ፣ ፕላን ይኑራችሁ። ሰፊ እቅድ እንዴ! አብርሃም ጓዳ ሲል ውጣ። ይሄን ብዙ ጊዜ እንሰብከዋለን። ውጣና ወደ ሰማይ ተመልከት፣ ስፋቱን ተመልከት፣ እርዝመቱን ተመልከት። ያ እስካየኸው ድረስ የማን ነው? በተዘረጋችሁት ልክ ነው ጌታ መክሊት የሚሰጣችሁ። በተዘረጋችሁለት ልክ ነው የሚባርካችሁ። ተናል ባቀድ ነው ልክ ነው ጌታ የሚባርከን። ከቀዳችን አንዱ እንደው እንዳቅማችን ብዬ እጥፍ እንበዛለን አልኩና መጨረሻ ላይ የዛሬ አመት ሜምበርሺፕ 2 እጥፍ ቃርሚያ ነው ለነገሩ። እንደው ቃርሚያ እኮ ነው አይደል እንዴ? ጌታ እንደው 1000 እና 2000 ይስጣል። እና በአሰፉት ልክ በተዘጋጁበት ልክ አቅማዳ ታውቃላችሁ። በአቅማዳቸው ልክ ነው የሚሰጣቸው። ጎደሎ አይሰጥም ኢየሱስ። እንደዛ አይደል እንዴ? ያቺ ባለዕዳ ሴትዮ አታሳንሺ ምን አርጊ አለ። አስገቢ ሰብስብ ያለ የሰፈሩን ሁሉ እንስራ ሰብስባ ስታስገባ ነብዩ በየቀዳሽ ሙይ። የሚቀደው እኮ አላለቀም፣ መሙያው ነው ያለቀ። አስተውላችኋል? ዛሬ የሚቀደው ዘይት የሚገለበጠው አይደለም ያለቀ የትኛው ነው? እቃው ነው የሞላ ያለቀ። ስለዚህ ባለ አምስቱ ተዳልቶለት አይደለም
አፉን በከፈተው ልክ 5 ተሰጠው። እስኪ ጌታ ያዳላን በሉ። ይሄን ትምህርት ለሰው ሁሉ አስተላልፉ። ጌታ ይባረክ። ለማስተማር ካነበባችሁ አስተማሪ ነው የሚያደርጋችሁ ጌታ። ክብር ለኢየሱስ ይሁን። በተዘጋጃችሁት ልክ እግዚአብሔር ይባረካችሁ። እስቲ ጊታር ደርድሩ። ጊታር ከደር ዘማሪ ነው የሚያደርጋችሁ ጌታ። በደረደርከው ልክ ነው የምትዘምረው። በተዘጋጀው ልክ ነው የምታገለግለው። የጌታ ስም የተባረከ ይሁን። ስለዚህ እስቲ አሜን በሉ። ይስፋላችሁ። እናንተ ባለ 5 ሁኑ። 5 ሴንስ ኦርጋን አላችሁ። ባለ 5 ሁኑ። ጆሮም ይሰማል፣ አይኑም ያያል፣ እጁም ይሰራል። በቃ ስሜት ሕዋሳት በሙሉ ባለ 5ቱ ሰውዬ የሚቀር ስሜት ሕዋሳት የለም ማለት ነው። ይናገራል፣ ይሰማል፣ መገለጥ ያያል። አክቲቭ ነው ሰውየው፣ መንፈስ ውስጥ ነው ያለው። እንደ አቅሙ ሰጣቸው ሲል እንደ ዝግጅታቸው ሰጣቸው። ባለ 5ቱ ስትመለከቱት እጅግ ትጉ ነበር። እቅድ ብቻ አውጥቶ አይደለም ዝም ያለ፣ የሚተጋ ነው፣ የሚለፋ ነው፣ በፕላኑ የሚወጣ ነው፣ በፕላኑ የሚገባ ነው። ጌታ ይባረክ። ስለዚህ አፋችን ባሰፋ ነው ልክ ጌታ ምን ያደርግልናል? ይሞላልናል። ባለ 5ቱ እጅግ ትጉ እንደሆነ ነው የምታዩት። ታዛዥ ነው ለጌታው። እንዲከስር አይፈልግም። 5 ተቀብያለሁ ብሎ 5ቷን አላባከናትም። ክብር ለእግዚአብሔር ይሁን። ስለዚህ ባሰፋነው ቁጥር ጌታ ያበዛልናል። ክብር ለእግዚአብሔር ይሁን። ባለ 2ቱ ታማኝ ነው። ዝግጅት የጎደለው ይመስላል፣ ግን ምንድነው? ታማኝ ነው። ለ2ቷ ታማኝ እንደሆነ ጌታ አውቋል። ስለዚህ 2 እንደሰጠው እንመለከታለን። በመጨረሻ የሚሆነው ነገር የፍርድ ጊዜ መጣ፣ ወይም ደግሞ የቁጥጥር ጊዜ። ጌታ መክሊት ብቻ አይደለም የሚሰጥ፣ ምን ያደርገናል? ይቆጣጠረናል። ይሄ የጸጋ ጊዜ የመስጠት ጊዜ ነው። የመቆጣጠር ጊዜ ደግሞ የፍርድ ጊዜ ነው። እና 5 ለሰጠውም 2 ለሰጠውም 1 ለሰጠውም መቆጣጠር ጀመረ። ክብር ለእግዚአብሔር ይሁን። ዋናው እንግዲህ ከዚህ ምን እንማራለን የሚለው ነው። ከዚህ የምንማረው ነገር ምንድነው? ምንድነው ለኛ የሚቀርልን? ክብር ለኢየሱስ ይሁን። ታማኝነት ያስተምረኛል። ለማን መታመን? ለጌታ መታመን። ለተሰጠንበት መክሊት እንድንታመን ነው የሚያስተምረን ይሄ ክፍል። ባለ 5ቱ አትርፏል፣ ባለ 2ቱ አትርፏል። ባለ 1ዱ ግን ምን አድርጓል? ቀብሯል። መልሳቸውን ስትመለከቷቸው ይገርመኛል። ባለ 5ቱ 5 ሰጥተኸኝ ነበረ፣ 5 አትርፌአለሁ። አንተ ታማኝ ትጉ ባሪያ፣ ወደ ተዘጋጀልህ ደስታ ምን አለ? ግባ። 2 የተሰጠው ደግሞ 2 ሰጥተኸኝ ነበር፣ ሌላ 2 ምን አድርጌያለሁ? አትርፌአለሁ። አንተ ታማኝ ባሪያ በጥቂቱ ታምነሃልና። ያ ባለ 1ዱ ግን ተወሰደበት። ጌታ ይርዳል ወገኖቼ። በተሰጠን ነገር ካላተረፍን ያለን ነገር ምን ያደርጋል? ይወሰዳል። ከዛስ ላለው ምን ይላል? ይጨመራል። ለባለ 10ሩ ተሰጠው። ምን አለ ለባለ 2ቱ ቢሰጠው? ያኛው ትጉ ነው ታውቃላችሁ። ባለ 10 ያደረገው ሰውዬ ባለ 5ቱ ሊነገር የማይችል አጀንዳ ያለው ሰው። እንደነገርኳችሁ 5ቱ ስሜት ሕዋሳት ነው የሚጠቀመው። ያለውን ነገር ሁሉ ይጠቀማል ለጌታ ስራ። እግዚአብሔር እንደዚህ ያደርጋል። ያለውን ገንዘብ ይጠቀማል፣ ያለውን አእምሮ ይጠቀማል፣ ያለውን ጊዜ ይጠቀማል። ስለዚህ ወሰደና ምን አደረገው? ጨመረለት። ያ ደግሞ ባዶ ነው።
ይሄንን ክፍል ስታጠኑት ምን ትዝ ይላችኋል? ከምን ጋር ታያይዙታላችሁ? ከምን ጋር ታያይዙታላችሁ? ይሄ ከራፕቸር በኋላ የሚሆን ነው። ከንጥቀት በኋላ ጌታ ከመጣ በኋላ ስለሚሆን ነገር ነው እየተናገረ ያለው። ሹመት ያላችሁ አይደል? ሹመት ነው የምናየው እዚህ ላይ። መጣ፣ ተቆጣጠራቸው፣ የሚያደርግላቸው ነገር አለ። ይሄ የመቼው የሺህ ዓመቱ ጊዜ የሚሆን ነገር ነው ጌታ ኢየሱስ እየተናገረ ያለው። ጌታ ሲመጣ ምን ያደርገናል? ይቆጣጠራል። ከቁጥጥር በኋላ የሚሆን ነገር አለ። ክብር ለእግዚአብሔር ይሁን። ክብር ለጌታ ይሁን። እንግዲህ በፍርድ ጊዜ በቁጥጥር ጊዜ የሚሆነው መልስ ምንድነው? 5 ለተቀበለው ይጨመርለታል ብለናል። 2 ለተቀበለው ይጨመርለታል ስለሰራ፣ ባለ አንዱ ደግሞ ያለው ይወሰድበታል። ይሄ በሺህ ዓመት ጊዜ የሚከናወን መንፈሳዊ ክንውን እንደሆነ የመጽሐፍ አዋቂዎች ይነግሩናል። ጌታ መጥቶ 42 ወር በአየር ላይ ከቆየነ በኋላ በምንመለስበት ጊዜ ጌታ ስንት ዓመት እዚህ ይነግሳል? 1000 ዓመት ስንቆይ በዚህ በምድር በነበረን ጊዜ በመክሊቱ ያተረፉ ሰዎች ብቻ ናቸው በነገራችን ላይ የሚሾሙ። ይሄን ማወቅ አለባችሁ። ምን አይነት ሹመት ነው? ምን አይነት ሹመት ነው? እንደው ያነበባችሁ ምን አይነት ሹመት ነው? የማስተዳደር ስጦታ ነው። ይሄ ነገር ታውቁ አሕዛብን በምድር ላይ ምን እንላለን? 1000 ዓመት አብረን ምን እንላለን? እነግሳለን። በመክሊታቸው ያተረፉ ያን ጊዜ ሹመኞች ናቸው። ክብር ለእግዚአብሔር ይሁን። ባተረፍከው ልክ ትሾማለህ። ካላተረፍክ ደግሞ በውጭ ምን ትሆናለህ? ትጣላለህ። እድል ፈንታ አይኖርህም። ስለዛ ጊዜ ነው ጌታ ኢየሱስ የሚናገረው። ከዚህ በኋላ ክርስቶስና ሰይጣን ያላቸው ጦርነት ሆኖ ፊኒሺንግ የሚሆን ይሄኛው ግን በምድር ላይ ከመንገሳችን በፊት የሚሆን ክንውን ነው። ሲመጣ ደግሞ ላተረፍንበት ጌታ ብድራታችን ይከፍላል። ስለዚህ ምን ማድረግ አለብን? 1 ይኑራችሁ፣ 2 ይኑራችሁ፣ በጌታ መንፈስ እና ፍቅር እየለመናችሁ አትርፉ በመክሊታችሁ። ቁጭ ከማለት ጌታ ያውጣል። ቁጭ ማለት የጌታን ስራ የጌታን መክሊት የሰጠንን አደራ ይዘን ቁጭ ማለት ዋጋ ያስከፍላል። ዋጋ ያስከፍላል። ምን ያስተምረናል? ታማኝነት ያስተምረናል። ከዚህ ክፍል ጌታ ሊያስተምረን የፈለገ ነገር ታማኝ ሆኑ ነው። ልክ ነኝ? ታማኝ ሆኑ። በሰጣችሁ መክሊት ስሩበት፣ ታማኝ ሆኑበት፣ አትርፉበት። ባለ አንዱን እንዴት እንደገሰጹት እዚህ ይላችኋል። ለሰው ሰጥቼ እንዳላተርፍበት ገንዘቤን ቀብረህ ትርፍ የማገኘውን ጌታ የሰው መክሊት ከማስከበር ይጠብቃል። አንዳንዶቹ ወይ አያተርፉበትም ወይ ሌላ እንዲሰራበት እንትን አይሉ አይገቡም፣ አያስገቡም ማለት ነው። እነሱም አያተርፉበትም፣ ሰው እንዳያተርፍም ምን ያደርጋሉ? ይከለክላሉ። እኛ ግን እንጠራቸዋለን በዚህ ኑና አትርፉ። አንድ ቃል ለቅዱሳን መናገር ማትረፍ ነው። ማጽናናት ማትረፍ ነው። ጌታ የተባረከ። ታማኝ ሁኑ። እግዚአብሔር ታማኝ ሰዎችን ይወዳል፣ ያከብራቸዋል፣ ስፍራ ይሰጣቸዋል። ጌታ ኢየሱስ ይመጣል። ስለዚህ በሰጠን መክሊት እናትርፍ፣ በታማኝነት እናገልግል። አነሰ በዛ ሳትሉ አገልግሉ ወገኖች። ዘማሪው መዘመር ነው ያለበት። ሰባኪው መስበክ አለበት። ዲያቆኑ በዲቁናው ማገልገል አለበት። የተሰጣችሁ ነገር ምንድነው? ዛሬ የሚሰማን ሰው ሁሉ ምንድነው የተሰጠኝ? ዛሬ ቸርች ውስጥ ቁጭ ማለት ነው የተሰጠኝ። አንዳንዱ ሰው 30 ዓመት የኖ ቸርች ይላል። 30 ዓመት ሙሉ ምን ብሏል? ቁጭ ብሏል። 30 ዓመት በጌታ ነኝ ይላል። አዎ በጌታ ነው፣ ግን 30 ዓመት ሙሉ ምንም ትርፍ። ምናልባት ለዚህ ሰው ጌታ 5 መክሊት ሰጥቶት እኮ ሊሆን ይችላል። እንድናተርፍ ይርዳን። ክብር ለኢየሱስ ይሁን። እኔ ይሄ ቃል ነክቶኛል። እንዳተርፍ
ጌታ የተባረከ። ከዚህ ምን ማራለው መሰላችሁ? እኔ ሰበብ አትፈልጉ። እስቲ ሰበብ አትፈልጉ። አንዳንዱ ሰው ሰበበኛ ነው። በቃ ቸርች ውስጥ ላለማገልገል የማናመጣው ሰበብ የለንም እኮ። ያ ሰውዬ ሰበቡ በዛ። ምንድነው ያለ? አንተ ጨካኝ ነህ፣ ካልዘራኸው የምታጭድ ነህ፣ ካልበተንክበት የምትሰበስብ ነህ። ምክንያት አለኝ። ስለዚህ ምን አላረግም? አላገለገልኩም፣ ቀበርኩት፣ ፈራሁ። ሰበበኛ ከመሆን ጌታ ያወጣል። ምንም ሰበብ አያስፈልግም በጌታ ቤት ሰበብ አያስፈልግም። ቤት መጥረግም አገልግሎት ነው። ወንበር ማስተካከል አገልግሎት ነው። ዲቁና አገልግሎት ነው። ዝማሬ አገልግሎት ነው። ስብከት አገልግሎት ነው። የታመመ መጠየቅ አገልግሎት ነው። ሰበብ አያስፈልግም። ሰበብም ደግሞ መሆን የለብንም እኛ። ስንት ሰው ገብቶታል? እዚህ ውስጥ ሰበብን አስወግዱ የሚል ነገር እማራለሁ። ሰበብን አስወግዱ። ይሄ ሰበበኛ ሰውዬ ባለ አንዱ መክሊት በሰበብ ፈራ እና ቀበረው። ሰበብ ብቻ ነው እንደ የምትመለከቱበት እዚህ ክፍል ሰበብ ብቻ ነው የምታዩት። ፍርሃት አታዩ? ፈራው። ከዛ አንተ ካልዘራው የምታጭድ ስለሆነ ጌታ ፈርቶ መክሊትን ከመቅበር ይጠብቃችሁ። ትጠይቀኛለህ ብዬ ፈራውና ቀበርኩ። ፍርሃት በብዙ አይነት ሊታይ ይችላል። በፍርሃት ምክንያት ጌታን አለማገልገል ብዙ አይነት የፍርሃት አይነቶች በህይወታችን ሊኖሩ ይችላል። ጌታ ግን ሰጥቶናል እኮ ያንን መክሊት። ሰውዬ ፈራ፣ እንዳይጠየቅ ፈራ። ታውቃላችሁ አንዳንድ ሰዎች የቸርች ኃላፊነት ሲሰጣቸው እኔ እንድጠየቅ ፍርሃት፣ ግን ጌታ ሰጥቷቸዋል። የፍርሃት ምክንያት ጌታ ይቀበሉ። የማኔጅመንት የማስተዳደር ቅባቱና ጸጋው ያላቸው ፈርተው ቸርች ምን ይላል ይቀራል። ይርዳን እግዚአብሔር። የመዘመር ጸጋ ያለ መዝሙር ውስጥ አለመግባት ፍርሃት ነው። ደፈር በሉ አገልግሎትን። እስቲ ደፈር በል አገልግል በሉ ወገኖቼ፣ ደፈር ብላችሁ አገልግሉ። ሌላ ቦታ አገልግሉ ነው የሚሏችሁ አይደል? እዚህ ግን እኛ ጋር ደፈር በሉና አገልግሉ። እስቲ አሜን። አዎ ደፈር ብለን አገልግሉ። ተጠያቂነት ይመጣብኛል። እግዚአብሔር ኃላፊነቱን ይወስዳል። እንግዲህ በዚህ አገልግሎት ውስጥ በዚህ ትምህርት ውስጥ የምናየው ውጤት እናያለን። ውጤቱ የተጉ ሰዎች ጌታ አከበራቸው። ጌታ አከበራቸው። ሌላስ ያልተጉ ሰዎች ምን ሆኑ? ያልተጉ ሰዎች ምን ሆኑ? ተፈረደባቸው። ተጨማሪ እዚህ ላይ የማየው ችሎታ አለ፣ ጊዜ አለ፣ ገንዘብ አለ። ይሄ ሁሉ ነገር ጌታ ሰጥቶት ከዛ ምን ከፈተልን? እስቲ እድል ከፍቷል በሉ። አይገርማችሁ? ለሁሉም ምን ከፍቶላቸዋል? ግን እድል ከፍቶ እንሰራለን ባሉበት መጠን እድል ከፍቶላቸው እድል ተከፍቶልኛል። በዚህ እድል ውስጥ ግን ባለ አንዱ አላገለገለም። ያሳዝናል። ክብር ለኢየሱስ ይሁን። ጌታ በከፈተልን እድል ጌታን ማገልገል አለን። ሳይመጣ ልናተርፍበት ያስፈልጋል። እናንተ ውስጥ ብዙ እምቅ ነገር እንዳለ እኔ አያለሁ። ገብቷቸዋል። ከጌታ ጋር 12 ሰዎች ነው የነበሩ። አንደኛው እንደውም ከዳ። በዚህ ደግሞ ብዙ ነን አይደል እንዴ? ጌታ ይባላል። ለከተማው እንተርፋለን። ስሙ ይክበር። ይሄ ከተማ ደግሞ ለኛ ተሰጥቶናል። ምን ልናረግ? ልንሰራበት፣ ልናተርፍበት። እግዚአብሔር ከኛ ጋር ሊሰራ በዚህ ከተማ ምክንያት ሊሸልመን፣ ሊያከብረን፣ በመክሊታቸው ያተረፉ ሊለን ይሄንን እድል ከመዝጋት ጌታ ይጠብቃል።
ኢግኖር ከማድረግ ጌታ ይጠብቃል። ዛሬ ጌታ እንደዚህ ይለናል፣ በተሰጣችሁ መክሊት አትርፉ። እኔ እንዳበዳሪ ነጋዴ እመጣለሁ። ጌታ የተባረከ ይሁን። አጭር ጸሎት አብረን ጸልየን እንጨርሳለን።